ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን። ሰውየው እጅግ ጭምት ነው። በርካቶች የሚያውቁት በረጋ አንደበቱና በሰከነ ማንነቱ ነው። ከጥቂት ዓመታት በፊት በነበረው የፖለቲካ ሁነት ዋነኛ ተሳታፊና የጉዳዩ ዘዋሪ በመሆን የበርካቶችን ቀልብ ሰርቆ ሀገሬውን በፍቅር ሸብቧል። የባለስልጣናቱና የመንግስት ደጋፊዎች ለውጥ ብለው ከሚጠሩት የኢህአዴጋዊ የስልጣን ሽግሽግ ሂደት በኋላ ከኦሮሚያ ክልል ፕሬዝዳንትነት እስከ መከላከያ ሚኒስተርነት ከፍተኛ ቦታዎችን ተቆናጧል። ግን በቅጽበት ይህ ሰው ከፖለቲካው ጎራ ከባለስልጣናቱ መንደር ተነሳም። እዚህ ነው በማይባል ሁኔታ የውሃ ሽታ ሆነ። ለመሆኑ ለማ መገርሳ ምን ገጠመው? እንዴት እስከ ፖለቲካው ምህዳር ዱካው እንዲጠፋ ተደረገም? በዛሬው ትረካችን የዚህን ታይቶ የጠፋ ፖለቲከኛ ህይወት እንዳሳለን። ምን ጅብ ቢያባረው፣ ምን ሴራ ቢያስነግጠው ጨርቄን ማቄን ሳይል እንደተሰወረ በሰፊው እንመለከታለን። ሰላም ጤና ይስጥልን። ይህ አገዳ 360 ሚዲያ ነው። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። አገዳ 360 ሚዲያ የህዝብ ድምጽ። ቲም ለማና የውስጥ ሴራዎች የ2012 የሂዩማን ራይትስ ሰዎች አዋርድና የ2013 የሲኤንኤን አፍሪካ ጆርናሊስት አዋርድ አሸናፊ ሆነው ጋዜጠኛው ውብሸት ታዬ እውነቱ ሲገለጥ በሚል ርዕስ በ2012 ዓመተ ምህረት ለንባብ ካበቃው መጽሐፍ ውስጥ ያገኘነውን ስለ ኦሮሚያ ፖለቲካዊ ሴራዎች የለውጥ ኃይልና በተለይም እስከዛሬ የትም ያልተሰማውን በለማ መገርሳ ላይ ስለተካሄደው መፈንቅለ መንግስት እጅግ አስደናቂ ምስጢሮችን የያዙ ምዕራፎችን ወደ እናንተ ልናደርስ ወደድን። የኦሮሚያ ምክር ቤት አባልና በብዙሃኑ ዘንድ የለማ ቡድን ወይም ቲም ለማ ተብሎ የሚታወቀው የለውጥ ኃይል ቁልፍ ሰው ከሆኑ አንዱ የቅርብ ዘመዴ ጋር ስለ ሀገራችን ፖለቲካ አልፎ እየተገናኘን እናወጋ ነበር ይላል ውብሸት። እኒህ ዘመዴ እናንተ ታስራችሁ በነበረ ጊዜ በሚል የለውጥ ኃይል የሚባለውና አቶ ለማ መገርሳ፣ አብይ አህመድ፣ ወይዘሮ አዳነች አቤቤ፣ አቶ ገዱ አንዳርጋቸው፣ አቶ ደመቀ መኮንን ኃይሎችም ኦሮማራ የሚል ፈጥረው ለመጨረሻ የነጻነት ትግል እንደተንቀሳቀሱ ሲነግረኝ ታሪኩ ታዳፍኖ እንዳይቀር ከሚል ራሱን የቻለ መጽሐፍ አይጻፍም አልኳቸው። በወቅቱ ያልክ የሌላት ነፍሱን አስይዞ ያደረገውን ትግል የእናቶ ለማና የእናቶ ገዱ ቁርጠኝነትና ትብብር ልብ የሚሰቅል የአድቬንቸር ፊልም እንጂ እውነቱ አይመስልም ነበረም። ሆኖም ስለሙሉ ትረካው መጽሐፍ ነገር ያነሳውላቸው ሰው ወይም ዘመዴ በምጸት ሳቅ ብለው ግድ የለም አንድ ቀን ይጻፋል ካሉኝ በኋላ ደግሞ አንተ ምን በወጣ ሲሉኝ በአደባባይ ከምናቃቸው ነገሮች ጀርባ አንዳች ሴራ እንደማይጠፋ ስለጠረጠርኩኝና በቀጥታም እንደማይነግሩኝ በመገመት በግድምዳሜ መረጃ ማነፈፌን ለብዙ ጊዜ ቀጠልኩኝ። ደግነቱ ዘመዴ ከሀገር ጠቅሎ ከወጣ በኋላ የሚፈልገውን ያህል ባይሆንም ያስፈልጋ ያሉትን ያህል መረጃ ቀበሉኝ። እንዲህ ያለ የኦሮሚያ ትግል ብቻ ሳይሆን ያንን ደማቅ ታሪክ በቀደሙ የጻፈው ኃይል ከሞላ ጎደል በኃይል አስተላለፍና በረቀቀ ስልት እንደተበተነ ተሰማኝ። በዚህ ስሜት ውስጥ እያለው የእስር ቤት ወዳጄና የኦዴፓ አቶ ታዬ ደንደአ ከቦሌ ታይምስ ጋር ባደረጉት ቃለ ምልልስ አሁን ቲም ለማ የሚባል የለም ሲሉ ነገሩን አፍጥረጥረው ሲናገሩ ነገሩ ለብዙዎቻችን አስደማሚ ነበረም። መፈንቅለ መንግስት መፈንቅለ ለማ መገርሳ ከዚያ ቀደም ሲል ተጀምሮ ነበር ማለት ነው። አቶ ለማ አንጸባራቂ ኮከብ ነበሩ። ህወሓት እንደ ባህር ዛፍ ስር በሀገሪቱ ለማፈር ውስጥ ስራዋን ሰዳ በብቸኝነት ስትመጥና ስትለመልም አይሆንም፣ አይደለም፣ አይደረግም ብለው ሰፊ ንቅናቄ ያደረጉ ኢትዮጵያዊነትና ኢትዮጵያውያን ባላንደበት ሳይሆን ከልባቸው ወደው ለነጻነቱ ቀን አንገታቸውን የሰጡ ጀግና ነበሩ። ዶክተር አብይ አህመድ ጠቅላይ ሚኒስትር ከሆኑ በኋላ ስለሳቸው ሲናገሩ ቀድሞ በግልጽ አሁን ደግሞ በስውር የሚመራኝ መሪ ነው ማለታቸው ይታወሳል። ታዲያ ለምን ብዙ ሊሰሩ ከሚችሉና ማንም ሊስተካከለው እንደማይችል አድርገው ከነገነቡት የኦሮሚያ ፖለቲካ መሪነት ተነስተው ወደ ፌዴራል እንዲመጡ ተደረገም? አንዱ ስውር ብትር የሚባለው የአዲስ አበባን ዲሞግራፊ መቀየርና አስመልክቶ በኦሮሚያ ክልል ምክር ቤት እንደ ሽውታ የገባውን መጠራጠርና መከፋፈል ለማስወገድና የጋራ አጀንዳ ይሁን በሚል እንዲያስተላልፉት የተደረገው ንግግር አስቀድሞ በተጠመደ ምስጢራዊ ካሜራ ተቀርጾ ለምን ተኩስ የማህበራዊ ሚዲያ ላይ እንዲጣል ተደረገም?
የመከላከያ ሚኒስትር ለማ መገርሳ ለአሜሪካ ድምጽ የአፋን ኦሮሞ ዝግጅት ክፍል የሰጡት ቃለ ምልልስ ድርጅቱ እስኪፈቅድ በሚል አስቂኝ ሰበብ ታግዶ ነበረም። አባባሉ እንኳን የጋዜጠኝነትን ሀሁ ለቆጠረ ሰው ለማንም ታዛቢ ቢሆን የማያሳምን አልነበረም። ድርጅታቸው እስኪፈቅድ የሚል ሽፋን ከተሰጠ በኋላ በሁለት የኮንግረስ አባላት አማካይነት አቶ ለማ የማግባባት የሚፈለገውን ቃል መስመር የማሳየትና ዶንት አውትሳይድ ዩር ቦስ መሪህን አትቅደር አይነት ምክር ጣል በማድረግ አንበሳውን ለመግራት ሞከሩ ተባለም። ሽፋኑ እንጂ ዓላማው በፍጹም ቃለ ምልልሱን ማገድ አልነበረም። አቶ ለማ ሰሚነት ካጣው ቆየው በመደመር እሳቤ አላመነበትም። ለህዝቡ የገባነው ቃል ኪዳን አልተፈጸመም አሉ። መረጃው እንደሚያሳየው ለማ መገርሳ የፌዴራል ከፍተኛ ወታደራዊ ልዑካን ቡድን በመምራት ወዲያውኑ ወደ አሜሪካ እንዲሄዱ ተደረገ። በዚያም የአሜሪካ የጦር አካዳሚ ዩኤስ ዋር አካዳሚ አሰራሮችን ልምድ አሃዱ በማለት ጀምሮ በልምድ ልውውጥ ስም አንዳንድ ነገሮች እንዲማሩ ተደረገ። በሀገር ውስጥ መረው መፈንቅለ ለማ ሲተረተር ጫፉ አሜሪካ ላይ ታየም። ይህ ጉዳይ አቶ ለማን ብቻ ሳይሆን አቶ ጀዋር መሐመድ፣ ኢንጂነር ታከለ ኡማና ዶክተር አብይንም የሚመለከት ነው። ቆየ ጨፌም ሆነ ሌሎች አዲስ አበባ ዙሪያ የኦሮሚያ ልዩ ዞኖች ከተሞች ውስጥ በህወሓት ፊት አውራሪነት የተሰሩ የአዲስ አበባ ከተማ የጋራ መኖሪያ ቤቶች ግባቸው ሁለት ነበረ። አንደኛው ከዋና ከተማው የአስተዳደር ወሰን 20 ኪሎ ሜትር አልፎ መገንባት፣ ሁለተኛው ደግሞ የአዲስ አበባ ነዋሪ ከከተማዋ በማስወጣት የራሳቸውን ፖለቲካዊና ኢኮኖሚያዊ ኢምፓየር በመገንባት የፈንጂ አጥር መፍጠር ነው። የለውጥ ኃይል ስልጣን ሲረከብ እነዚህን ኢፍትሐዊ የሆኑ ጉዳዮችን ተረከበም። በኢንጂነር ታከለ ኡማ ካቢኔ የዕጣ መውጣት ውሳኔ ሲተላለፍ ከኦሮሚያ ክልል ጥያቄ መነሳቱ ሳይታለም የተፈታ ነበርም። አቶ ለማ መገርሳ 24 ሰዓት ተጨንቀው እንዴት ይሻላል እያሉበት ነበር። በዚህ ጭንቀት ውስጥ ነው አቶ ጀዋር መሐመድ መፍትሄ ሆኖ የቀረበው። አቶ ጀዋር ቆኘ ፈጨ ሄደው መባል አለበትን ብለው መስመሩን አስምረው ተመለሱ። የፌዴራል መንግስት ከጭንቀቱ ተገላገለ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው የሌላ ሀገር ፓስፖርት ይዘው የሚያወኩንን ከዚህ በኋላ እንታገስም የሚል መግለጫ ሰጡ። አቶ ጀዋር ጉዳዩን እኔን የሚመለከት ነው በሚል በፌስቡክ ምላሽ ሰጡ። በዚያው ዕለት ሌሊት የጥበቃዎቹ ኃላፊ አቶ ጀዋርን ትታችሁ ውጡ የሚል ትዕዛዝ እንደደረሳቸው ተነገረም። ጥበቃዎቹ ግን ለጅብ ጥለን አንወጣም አሉ። ከዚያ በኋላ የሆነ ሁሉ ሆነም። የዚህ ምስቅልቅል መቋጫ ደግሞ ተወዳጁ ድምፃዊ ሃጫሉ ሁንዴሳ ተቀጠፈ። ይህ ውስብስብና ጊዜ አጥፍቶ የሚፈታ ደባ ነው። የኦሮሞ ነጻነት ግንባር በ1955 ዓመት በመጫና ቱለማ መረጃ ማህበር እንደተመሰረተ ብዙዎች ይስማሙበታል። መሪ ቃሉ ሰዎች ሲያደርጉላችሁ የምትፈልጉትን ሁሉ እናንተ ለነሱ እንዲሁ አድርጉላቸው የሚለው የማቴዎስ ወንጌል ቃል ነው። በ2011 ዓ.ም በኤርትራ የተደረገው ድርድር ሳይሳካ ሲቀር የኦሮሚያ አባገዳዎች ምክር ቤት ቃል ገባም። ሰብሳቢ አባገዳ በየነ ሰንበቱ ችግሩን ካልፈታችሁ ወደ ቤታችን አንመለስም አሉ። በመጨረሻም አቶ ዳውድ ኢብሳ ሰራዊታቸውን ለአባገዳዎችና ለህዝቡ አስረክበናል አሉ። ይህ በኦሮሚያ አባገዳዎች ምክር ቤት ተቆርጦ የታወጀ የሰላም አዋጅ የሚከተሉትን ነጥቦች ይዝ ነበር። አንደኛ ከጥር 11 ቀን ጀምሮ 2010 ጀምሮ ጦርነት እንዲቆም፣ ሁለተኛ የኦነግ አባላትና ወጣቶች መታሰር እንዲቆም፣ ሶስተኛ የኦሮሞ ነጻነት ሰራዊት በ20 ቀናት ውስጥ ወደ ካምፕ እንዲገቡ፣ በመጨረሻ ደግሞ አራተኛው መንግስት ለሰራዊት ይቅርታ እንዲያደርግ ነበር። ኢትዮጵያ የበርካታ ብሔር ብሔረሰቦች መኖሪያ ናት። የኦሮሚያ ጉዳይ በአግባቡ ካልተጤነና በጫና ለመፍታት ከተሞከረ ውጤቱ አደገኛ መሆኑን ያለፉት ዓመታት ልምድ ያሳይተዋል። ፕሮፌሰር ላጲሶ ጌታሁን የኢትዮጵያ ታሪክ መሰረቶች በሚል መጽሐፋቸው እንደገለጹት ኦሮሞ በባህል በጋብቻና በስርዓት ከመላው ኢትዮጵያን ጋር ጥልቅ ትስስር አለው። ለስልጣን ሲባል የኢትዮጵያ ልጆች ሁልጊዜ መገዳደል የለባቸውም። ሰዎች ሊያደርጉልህ የምትፈልገውን አድርግላቸው የሚለው ቅዱስ ቃል ሊተገበር የሚገባው ከመቼውም የላቀ ጊዜ አሁን ነው። ተረካው በዚህ ተጠናቋል። ቪዲዮውን ላይክ ማድረጉና ቻናልን ሰብስክራይብ ማድረጉን አይርሱ። ሰላም ቆዩ።